ኢየሱስ ጌታ ነው። በፍጥነት መጽሐፍ ቅዱሳችንን መጽሐፈ ዜና እንደርሳለን። አንደኛ መኃልየ መጽሐፈ ዜና ምዕራፍ 14 ከቁጥር 17 እንደርሳለን። በፍጥነት አንድ ሰው በፍጥነት ደግሞ ኢያሱ ምዕራፍ 6 መጨረሻ አካባቢ ሁለቱንም ቃል አንብቤ ወደ ዛሬው መንፈስ ወስዳቸዋለሁ። በጣም ደስ ብሎኛል። ኢየሱስ ጌታ ነው። እዚህ ቤት የሚገርም መንፈስ አለ። ደግሞ ሌላ ዘማሪዎች ስላየው ደስ ብሎኛል። አጨብጭቡ እስኪ ስለ ዘማሪዎቹ። ሃሌሉያ! ጌታ ይባረክ። እጆቻችሁን ዘርጉና እስኪ ብዙልን በሉ እስኪ። እግዚአብሔር ይባርካችሁ በሉ እስኪ። ዋው! በጣም ደስ ብሎኛል። በሚቀጥለው ጊዜ ደግሞ ይሄን ትሞላላችሁ። ሃሌሉያ! ያላገባችሁ ቶሎ አግቡና ይዘምሩ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። መጽሐፍ ቅዱሳችን መጽሐፈ ዜና መኃልየ 14:17 እንደዚህ ይላል። ከዚህ በፊት ቀኝ እጆቻችሁን ከፍ አድርጉና አንድ ጊዜ እግዚአብሔር ሆይ በሉ። አመሰግናለሁ በሉት። እግዚአብሔር ሆይ በሉት። ስሙ ባረክ በሉት። አሁን ደግሞ በሉ ለሕይወቴ የሚሆን ቃል ካንተ ዘንድ ይለቀቅ። ጌታ ሆይ በሉት። ይሄን ዓመት በታምራትና በድንቅ የሚያሻግረኝ ቃል ካንተ ዘንድ ይምጣ። አንድ ሰው ጮሆ ከዚህ ቃል በኋላ ይበል። እረማመዳለሁ፣ እደርሳለሁ፣ እይዘዋለሁ። በኢየሱስ ስም ይህ ብቻ በእናንተ ሆነ። አየሩን የያዘ ተመታ፣ መንገዳችሁን የያዘ ተመታ። እንጂሰስ ነው። አጨብጭቡ ለጌታ ክብር። መጽሐፍ ቅዱሳችን እንደዚህ ይላል፣ የዳዊትም ዝና በየአገሩ ሁሉ ወጣ። መፍራቱንም እግዚአብሔር በሕዝቡ ዘንድ ሁሉ መፈራቱንም እግዚአብሔር በሕዝቡ ዘንድ ሁሉ አደረገው። ምን አደረገው? አደረገው። ፕሮፌት ኢያሱ ምዕራፍ 6 ጥቂት ደቂቃ ስለሚጠቀም 6:27 ላይ ያለው ደንብ ወድም ከበላዋ አኪና ገላተ ፎዳ ወድም ከበላዋ አኪና ገላተ ፎዳ ይታይ ሀዋራ ጌጊስ ታንና ወድም ከበላዋ አኪና ገላተ ፎዳ ቀጥል። እግዚአብሔርም ከኢያሱ ጋር ነበር፣ ዝናው በምድር ሁሉ ላይ ወጣ። ምኑ? ዝናው በምድር ሁሉ ላይ ወጣ። ይሁን በኢየሱስ ስም አሜን። በጣም ጥቂት ልናገር። የሚገርማችሁ ነገር አሁን ያነበብኩት ስለ ቃሉ ቴዎሎጂ ሌላ ቀን እመጣለና ሳት ስለሌለ አንድ ነገር ብቻ ልናገር። ቅድም ባነበብኩት በቃሉ ክፍል ላይ እንደዚህ ነው የምለው፣ እግዚአብሔር ከማን ጋር ነበር? ከዳዊት ጋር ነበረ ካለ በኋላ በሕዝቡም ሁሉ ዘንድ ምን አደረገው? ዝናው ወጣይልና እግዚአብሔርም በሕዝቡ ሁሉ ዘንድ መፈራትን አደረገው ይላል። አደረማ በኢየሱስ ስም ዝናችሁ ዘንድሮ ከጥግ እስከ ጥግ ይውጣ። አሜን። ዋና የመልእክት ሐሳብ ወይ ትንቢታዊ መልእክት ዝና ይወጣል ነው። አሜን። አጠገብ ያለውን ያዝና ሰላም ነው ወይ በሉት እስኪ። 2018 በሉ እስኪ። ዝናህን ትሰማለህ ነው እስኪ። አንድ ሰው ለቀቅ
አድርጎ ሰብሮ አሜን ይበል። ባይዘው ዝና የሌባ ይወጣል፣ ዝና የመንግስታት ይወጣል። አንድ ተንኮለኛ ልጅ በአንድ ሰፈር ላይ ሲገኝ በጣም ዱርዬ ሆነ የሚታወቅ ሰው ሲመጣ እሱ ይመጣል ብሎ ብዙ ሰው ይፈራል። ያ ለምንድን ነው? ዝናው የወጣው በሌብነት ነው። እግዚአብሔር አምላክ በዚህ ምድር ላይ ትውልድ ሁሉ ወደዚህ ዓለም ሲመጣ እግዚአብሔር በመልካም ዝና እንዲወጣ፣ እንዲገኝ፣ እንዲበዛ፣ እንዲቆጣጠር፣ እንዲሰፋ ነው ወደዚህ ዓለም የመጣ ነው። ዘፍጥረት ላይ ሄዳችሁ ስትመለከቱ እግዚአብሔር 6 ቀን ሰውን ከሰራ በኋላ አረፈልና መጨረሻ አካባቢ ላይ እንደዚህ ይላል። በጣም የሚገርማችሁ ነገር ሃሌሉያ፣ አጠገብ ያለውን ያዝና እግዚአብሔር አምላክ መስክር፣ እግዚአብሔር አምላክ ግዛ ብሎሃል መስክር። ለሰው ልጆች ኤደን ገነትን ካኖረ በኋላ እንደዚያ ነው። ግዙ አለ፣ ተቆጣጠሩ አለ፣ ውረሱ አለ። ይሄ በጣም የሚገርም ዝና ነው። የሚገርማችሁ ነገር ባይዘወይ ዝና ሰውን ከፍ ያደርጋል፣ ዝና ሰውን ያወርዳል። እግዚአብሔር አምላክ ታላላቅ የተባሉትን ሰዎች ዝና እንዲወጣ፣ እንዲበዙ፣ እንዲሰፉ አድርጎ ፈጥሯቸዋል። በጣም የሚገርመው ነገር ብዙ ሰዎች ከጥግ እስከ ጥግ የሚደርሰውን ዝና ይዞ ሰፈር ላይ ይቀመጣሉ። ብዙዎች በራያቸው ትልቅ ዝና መፍጠር፣ ትልቅ ዝና መሰማት ሲቻል በአንድ መንደር ላይ ይቀራሉ። ብዙ ሰዎች ዝና እግዚአብሔር አምላክ በሚሰማሩበት መስክ እንዲወጣ አድርጎ ነው የፈጠረን። የሚገርማችሁ ነገር መንግስታትን ሄዳችሁ ስትመለከቱ በመንግስታት ደረጃ ዝናቸው እንዲወጣ፣ እንዲገኑ አድርጎ እግዚአብሔር ይሰጣል። በአገልግሎት ደረጃ ስትመጡ ሳሙኤልም ይልና እግዚአብሔር ከአፉ ቃል ጋር ነበር ይልና የአፉም ቃል ከዳን እስከ የት ቤርሳቤ ድረስ ምን ሆነ ተሰማ ይላል። ወዳጄ እኔ የተፈጠርኩት ሊሰማ ነው። አሜን ማይ ጋድ 2018 ተነብባለሁ። ሰፈር አይከለክልህም፣ መንደር አይከለክልህም፣ ማርተኛ አይከለክልህም፣ ደጋሚ አይከለክልህም። የተነብባለሁ። ዝናዬ ይወጣል። አሜን። አንድ ሰው ጮህ ዝናዬ ይወጣል መስክር። ዝናዬ ይወጣል። አያችሁ ብዙ ገጠር ተወልዶ ተራ ስፍራ ተወልዶ የነበሩ በጣም በሰውኛ የማይረቡ ሰዎችን ሲታዩ ብድግ ብሎ ሲነሱ እግዚአብሔር ከነሱ ጋር ሲሆን በዓለም አደባባይ ስማቸው ከፍ ይላል። ያለምን እንደሆነ ታውቃላችሁ? እግዚአብሔር ከነሱ ጋር ስላለ ብቻ ነው። ዳዊትን ስትመለከቱ ዝናው ወጣ የሚለው በጣም የሚገርመው ነገር በእስራኤላውያን ዘንድ ፊት ለፊት እንዲወጣ እንኳን ያልተመረጠ ሰው ነው። በግረኛ ነው። በጣም የሚገርመው ግን እግዚአብሔር አብሮ ስለነበረ ዝና ብቻ አይደለም የወጣው። አካቲያ ራባጃባራባዳባስ በህዝቡ ዘንድ ሁሉ መፈራትን ያደረገው። አንድ ሰው ብድግ በል ይፈልግ ማንዳስታኪያ ባህዳ ሸለምበርቲ ከረባያ ወላ ካባ 2018 ሌላ ጊዜ የለኩ ሁሉ አንተን አይለኩህም። ሌላ ጊዜ የገፋ ሁሉ አይችልህም። አጠገብ ያለውን ያዝና ከዛሬ ጀምሮ መስክር፣ እግዚአብሔር መስክር መፈራትን ያደርጋል በሉ። አጨብጭብና ቁጭ በል። እግዚአብሔር በህዝቡ ዘንድ መፈራትን አደረገው ይላል። ዳዊትን ባዩ ጊዜ ሁሉም ይንቀጠቀጣሉ። ዳዊትን ባዩ ጊዜ ሁሉም አረ ሊገዛ ይላሉ፣ አረ ሊገዛ ይላሉ። ዳዊትን ባዩ ጊዜ ሁሉ ምን ያስፈልገዋል? ምንድነው የጎደለው ይላሉ። አንድ ሰው እንደዚህ የሚለው ሰው አለ። በኢየሱስም አምና የለመዱ አቻምና የለመዱ ሌላ ጊዜ የለመዱ ሌላ ጊዜ የናቁ ሌላ ጊዜ የታጩ 2018 ይፈሩሃል። አንተ ብድግ በልና አሜን ብለህ ውሰድ። በኢየሱስም ይፈሩሃል። አጠገብ ያለውን ያዝና ከዚህ በኋላ ታስፈራለህ በቃ። ከዚህ በኋላ ይፈሩሃል መስክር። ታስፈራለህ መስክር። አንድ ሰው ለቀቅ አድርጎ አሜን ይባል። ብሪንዳ ሳታሃ እጁን ከፍ አድርግና
ነው በል። ሰይጣን ስማ 2018 ዝናዬ ይወጣል። ወደ ምስራቅ ይወጣል። ወደ ምዕራብ ይወጣል። ወደ ሰሜን ይወጣል። ወደ ደቡብ ይወጣል። አንድ ሰው ብድግ ብሎ ሰለው አሜን ይበል። አካቴ አራባሻቴ ባህዳ አጠገብ ያለውን ያዝና አትደበቅም በለው እስኪ። አትደበቅም በለው እስኪ። እኔ እነግራችኋለሁ ከዚህ በኋላ እግዚአብሔር አምላክ ሳታውቁ ማንም ሳይጠብቅ ሰው ሳይጠብቅ ጎረቤት ሳይጠብቅ ጓደኛ ሳይጠብቅ ወዳጅ ሳይጠብቅ ሌሎች ሳይጠብቁ እግዚአብሔር አምላክ አንዳንዶቻችሁ በከተማ አደባባይ ላይ ያቆማችኋል። አንዳንዶቻችሁ ዋና በር ላይ ያቆማል። አጠገብ ያለውን እያያችሁ ከዚህ በኋላ በሉ እያስፈራው ነው የሚኖረው ቦታ እግዚአብሔር ስላለ በስኪ ሄሎ 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 ማን ስላለ? ማን አብሮ ስላለ? ማን አብሮሽ ስላለ? እኔ እነግርሃለሁ ትናንትና አትረብም ያለው ሰው አትሆንም ያለው ምን አለ ያለው ከዚህ በኋላ ዋው እሷን አልነካም ይላል። አንድ ሰው ቀኙን ከፈል ይተንብር። ከዚህ በኋላ መፈራት ባንቺ ላይ ይሆናል። የሚያስፈራ ድረስ ባንቺ ላይ ይሆናል። የሚያስፈራ እሳት ባንተ ላይ ይሆናል። ድንበር አይደፈርም። ዙንጉርድ ካስታባባባ እኔ የተፈጠርኩት ዝናዬ እንዲወጣ እንዲሰማ ነው። እኔ ልፈራ ነው። ምክንያቱም ንጉሥ አብሮ የነበረ ሰዎች ዝም ብሎ አይነኩም። 2018 መንደረኛ አፍ አንቺ ላይ አይነካም። ሰፈረኛ አንተ ላይ አይነካም። 2018 እንደዚህ ይሆናል። ዳዊት በእግዚአብሔር እንደተፈራ፣ ዳዊት በእግዚአብሔር እንደተፈራ አንቺም በእግዚአብሔር ትፈሪያለሽ። አጠገብ ያለውን ያዝና ድንበሪ ይጠበቃል በሉ እስኪ። መልእክት አለን። ኢየሱስ ጌታ ነው። ሃሌሉያ። ዳዊት በጣም የሚገርማችሁ ነገር ዘሩ የመጨረሻ ሲሆን የተጠራውን ጥሪ ከባድ ቢሆንም ነገር ግን ሁለት ነገር ነው። አንደኛ እግዚአብሔር ከሱ ጋር ነበር። 2018 አንድ መልእክት አለኝ። ማንም አጠገብ አይኑር፣ ማንም አይርዳ፣ ማንም አይደግፍ፣ ማንንም ተስፋ አታድርግ። ነገር ግን እንደዚህ